ጎጃም ሸበል በረንታ የገባው የጦር ወንጀለኛው የአብይ አህመድ ዙፋን ጠባቂ ወታደር በአንዲት እናት ላይ ፋኖን ቤትሽ አሳድረሻል በሚል በእሳት በማቃጠል አሰቃቂ ግፍ መፈጸሙ ተሰምቷል። በሸዋ ጠቅላይ ግዛት ሚንጃር አረርቲ ከተማ ዙሪያ ከሚንቀሳቀሱት ያገዛዙ ወታደሮች መካከል አንድ ወታደራዊ አዛዥን ጨምሮ ከ7 በላይ የሚሆኑት የፋኖ ኃይሎችን መቀላቀላቸው ታውቋል። በቀጠናው ግዳጅ ተቀብለው ሲንቀሳቀሱ ከነበሩ የብልጽግና ወታደሮች መካከል አንድ ከፍተኛ ወታደራዊ አዛዥ አጃቢዎቹን ጨምሮ ከ7 በላይ የሚሆኑ የሰራዊቱ አባላትን በመያዝ በአካባቢው የሚንቀሳቀሰውን ነበልባል ብርጌድ መቀላቀሉ ተረጋግጧል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ጨፍጫፊው የአብይ አህመድ ወራሪ ሰራዊት ጎንደር ከነፋስ መውጫ ከተማ ወደ ክምር ድንጋይ እየተንቀሳቀሰ በነበረበት ወቅት በሁለት አቅጣጫዎች በተደረገ የደፈጣ ውጊያ ሰራዊቱ በርካታ ኃይሉ ተደምስሷል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ ዳዊት ክፍለ ጦር የሰራዊት ግንባታን ማዕከል ያደረገ ደማቅ የታድሶ ፕሮግራም አካሂደዋል። አድማጭ ተመልካቾቻችን እነዚህን እና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ መጋቢት 16 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎጃም ሸበል በረንታ የገባው የጦር ወንጀለኛው የአብይ አህመድ ዙፋን ጠባቂ ኃይል በአንዲት እናት ላይ ፋኖን ቤትሽ አሳድረሻል በሚል በእሳት በማቃጠል አሰቃቂ ግፍ መፈጸሙ ተሰምቷል። ወደ መኖሪያ ቤታቸው ያመሩት ራሱን መከላከያ ብሎ የሚጠራው አብይ መራሹ ሰራዊትን ጨምሮ የአድማ ብተናና የሚሊሻ አባላት እኒህን እናት የለበሱትን ልብስ በማስወለቅ በላይተር በላያቸው ላይ በመደኮስ እንዲቃጠሉ ማድረጋቸው ታውቋል። የጦር ወንጀለኛው ጥምር የብልጽግና ወታደር በእኒህ እናት ላይ ከፍተኛ ድብደባ ከፈጸመባቸው በኋላ የለበሱትን ልብስ በማስወለቅ ላይተር ለኩሶ በገዛ ልብሳቸው እንዲቃጠሉ አድርጓቸዋል ተብሏል። ወታደሮቹ ይህንን ካደረጉ በኋላ ሕይወታቸው አልፏል ብለው ጥለዋቸው ሲሄዱ የአካባቢው ማህበረሰብ ተረባርቦ ሕይወታቸው የተረፈ ቢሆንም የደረሰባቸው ቃጠሎ ከባድ በመሆኑ እኒህ እናት በሞትና በሕይወት መካከል እንደሚገኙ ተገልጿል። አረመኔዎቹ የአብይ አህመድ ወታደሮች ባንቺ ጥይት አናባክንም ተሰቃይተሽ መሞት አለብሽ በሚል አረመኔያዊ ድርጊት ፈጽመዋል። ይህንን የተመለከቱት የአካባቢው ነዋሪዎች ከፍተኛ ቁጭትና ሐዘን ውስጥ እንደሚገኙም ተጠቁሟል። እነዚህ አብይ መራሽ ወንጀለኛ ወታደሮች በተጨማሪም 4 ያልታጠቁ ንጹሃን ወጣቶችን በሰደፍ ደብድበው ሕይወታቸው እንዲያልፍ አድርገዋል። በንጹሃን ደም የሰከረው የአብይ አህመድ ዙፋን ጠባቂ ወታደር በሸበል በረንታ አሰቃቂ ግፍ መፈጸሙ ተነግሯል። በሸዋ ጠቅላይ ግዛት ሚንጃር አረርቲ ከተማ ዙሪያ ከሚንቀሳቀሱ የአገዛዙ ወታደሮች መካከል ከ7 በላይ የሚሆኑት የፋኖ ኃይሎችን መቀላቀላቸው ተሰምቷል። በቀጠናው ግዳጅ ተቀብለው ሲንቀሳቀሱ ከነበሩ የብልጽግና ወታደሮች መካከል አንድ ከፍተኛ ወታደራዊ አዛዥ አጃቢዎቹን ጨምሮ ከ7 በላይ የሚሆኑ የሰራዊቱ አባላትን በመያዝ በአካባቢው የሚንቀሳቀሰውን ነበልባል ብርጌድ በይፋ መቀላቀሉ ታውቋል። ወታደሮቹ ፋኖን ሲቀላቀሉ የቡድን መሳሪያዎችን ጨምሮ ከነሙሉ ትጥቃቸው ስለመሆናቸውም ተረጋግጧል። በአገዛዙ ተስፋ የቆረጡትና በንጹሃን ላይ እየደረሰ ያለው ግፍና መከራ ያስቆጣቸው የአገዛዙ ወታደራዊ አመራሮችን ጨምሮ በአራቱም አቅጣጫዎች ፋኖዎችን እየተቀላቀሉ እንደሚገኙ ይታወቃል። በተመሳሳይ ደቡብ ጎንደር አለምበር ቀጠና የሚሊሻ አባል የነበረ የአገዛዙ ወታደር ክላሹንና የጦር መነጽርን ጨምሮ ሌሎች ወታደራዊ ቁሳቁሶችን ይዞ የፋኖ ኃይሎችን መቀላቀሉ ተሰምቷል። ይህንን ተከትሎ የአገዛዙ ወታደራዊ አመራሮች ከፍተኛ ብስጭት ውስጥ የገቡ ሲሆን በሌሎች የሚሊሻ ኃይሎች ላይ ከፍተኛ ጫና ፈጥረዋል ተብሏል። ወታደራዊ አመራሮቹ የስምሪት ቀጠናውን በመልቀቅ የፋኖ ኃይልን የተቀላቀለውን የሚሊሻ አባል ካላመጣችሁ በሚል በቀጠናው በሚገኙ የሚሊሻ አባላት ላይ ከፍተኛ ጫና እየፈጠሩ እንደሚገኙ ተነግሯል። የሚሊሻ ኃይሉን ለማግኘትና እርምጃ ለመውሰድ በአለምበር በተለያዩ አቅጣጫዎች ያገዛዙ ኃይሎች አሰሳ ቢያደርጉም ሊያገኙት አልቻሉም ነው የተባለው። የአብይ አህመድ ወራሪ ሰራዊት ጎንደር ከነፋስ መውጫ ከተማ ወደ ክምር ድንጋይ ሲንቀሳቀስ በነበረበት ወቅት በሁለት አቅጣጫዎች በተደረገ የደፈጣ ውጊያ ሰራዊቱ በርካታ ኃይሉ ተደምስሷል። ጥቃቱንም የሰነዘሩት የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የጉና ክፍለ ጦር ወንጭፍ ሻለቃ ፋኖዎችና የአንበሳው ጋይንት ክፍለ ጦር የሰራዊት አባላት መሆናቸው ታውቋል። ጎብጉብ እየተባለ በሚጠራው አካባቢ በተፈጸመው የደፈጣ ጥቃት አንድ ወታደራዊ አመራርን ጨምሮ ከ7 በላይ የሰራዊቱ አባላት ሲደመሰሱ በርካቶች ቆስለዋል ተብሏል። በዚህ ጥቃት ከፋኖ ጥይት ያመለጡ ከፊል የጠላት ሰራዊት አባላት ጉዟቸውን ወደ ክምር ድንጋይ ለማድረግ ቢሞክሩም
ጥርጣር እየተባለ በሚጠራው አካባቢ በጠበቃቸው ደፈጣ ሙትና ቁስለኛ ተደርገዋል። በዚህም ሁለት በተለያዩ አቅጣጫዎች የፋኖ ኃይል በጣለው ደፈጣ 15 የሚደርሱት ሲደመሰሱ ቀሪዎቹ ቁስለኛ መሆናቸው ታውቋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ ዳዊት ክፍለ ጦር የሰራዊት ግንባታን ማዕከል ያደረገ ደማቅ የታድሶ ፕሮግራም አካሂደዋል። የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ከመቼውም ጊዜ በላይ ተጠናክሮ መቀጠሉ ተገልጿል። የሰራዊት ግንባታን ማዕከል ያደረገ ተግባር እያከናወነ የሚገኘው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ ዳዊት ክፍለ ጦር ታላቅ የታድሶ ፕሮግራም መጋቢት 15 2017 ዓ.ም አካሂደዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ያወረደውን አዲስ የፋኖ ቀጠናዊ ዝውውር በመቀበል ረገድ ፊታውራሪ የሆነው በፋኖ አዘነ ታምር የሚመራው የአጼ ዳዊት ክፍለ ጦር ከመራቤቴ አውራጃ በመነሳት ይፋት የከተመው የአናብስቶቹ ጦር እንደ አዲስ የአመራር ሪፎርም ከሰራ በኋላ ዋና አዛዥ አርበኛ መከታው ማሞና በየደረጃው ያሉ በርካታ አመራሮች በተገኙበት የታድሶ ፕሮግራም አካሂደዋል። በፕሮግራሙ ላይ የተገኙት የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሞ ለፕሮግራሙ ተሳታፊዎችና ለአካባቢው ማህበረሰብ መልእክት አስተላልፈዋል። እንግዲህ ብትውልም ብታድርም አህያ የጅብ ናት ይባላል አይደል? አልገባችሁም እንዴ? እና አብይ ታዲያ ምን እያሉ ነው? ሌሊቱንም ቀኑንም የሚያሰላስሉት የፋኖን እንቅስቃሴ የፋኖን ጀብድ። አርበኛ መከታው ማሞ እንደተናገሩት የአጼ ዳዊት ክፍለ ጦር የተሰጠውን ግዳጅ ተቀብሎ ከሸዋ ጠቅላይ ግዛት መራቤቴ አውራጃ ወደ ይፋት አውራጃ መምጣቱን ተከትሎ ክፍለ ጦሩ የእዝ ሰንሰለቱን ጠብቆ ወታደራዊ ግዳጁን በመወጣቱ ትልቅ ክብር አለኝ ሲሉ ምስጋናቸውን አቅርበዋል። የትግላችን መዳረሻ የስርዓቱን መንበረ ስልጣን ማስወገድ ነው ያሉት አርበኛው ትግላችን ሊቀለበስ በማይችልበት ደረጃ ላይ ደርሷል። ለፋኖ እንጂ ለባድን የሚታዘዝ ህዝብ እንደሌለ በተግባር አረጋግጠናል ብለዋል። ጎጃም ሰሜን አቸፈር ሊበን ከተማ በተደረገው ውጊያ በጠላት ሰራዊት ላይ ከፍተኛ ጉዳት ደርሷል። የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት የጀመሩት የደፈጣ ውጊያ አድማሱን አስፍቶ ለሰዓታት በዘለቀው በዚህ ውጊያ ከ30 በላይ የሚሆኑ የብልጽግና ሰራዊት ሲደመሰሱ 29 የሚደርሱት መቁሰላቸው ታውቋል። ከተማዋን በመያዝ በንጹሃን ላይ መጠነ ሰፊ ጥቃቶችን እየፈጸሙ የሚገኙት የጠላት ብልጽግና ሰራዊት በትናንትናው ዕለት በከተማዋ በተደረገው ከባድ ውጊያ ሰራዊቱ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግዷል። ሊበን ከተማ ላይ ከፍተኛ ሽንፈት ያስተናገደው የጠላት ብልጽግና ወታደር ቁስለኛውንና አስከሬኑን ይዞ ጭንባ ወደሚገኘው ወታደራዊ ካምፕ የሸሸ ሲሆን ፋኖቹ መንገድ ላይ በመጠበቅ በርካታ ኃይሉን ሙትና ቁስለኛ አድርገውታል። የአማራ ፋኖ ትግል የሰውነት የፍትሃዊነትና የእኩልነት ትግል ነው ሲል በግፍ እስር ላይ የሚገኘው አርቲስት ዮርዳኖስ አለሜ ገልጿል። ከደንቢ ዶሎ ዩኒቨርሲቲ ታግተው ከተወሰዱ ተማሪዎች ውስጥ አንዷ ተማሪ በኢቢኤስ ቴሌቪዥን አዲስ ህይወት ፕሮግራም ላይ ቀርባ በአማራነቷ የደረሰባትን በምድር ላይ ሰው ሊችለው የማይችለውን መከራ መናገሯን ስሰማ ነፍሴ ደማነባች፣ ጉንጮችም እንደ እሳት በሚፋጅ እንባ ታጠቡ ሲል ተናግሯል። አርቲስቱ አክሎም እኔና የአማራ ተማሪዎች ማህበር አመራሮች ጠቅላይ ሚኒስትር ቢሮ አቶ ደመቀ መኮንንና ብናልፍ አንዱ ዓለም ስለታገቱ ተማሪዎች ከፍተኛ ሙግትና ክርክር ባደረግንበትና አቤቱታ ባቀረብንበት ጊዜ የአማራ ተማሪዎችን ያገተው የኦሮሞ ብልጽግና ነው ብዬ ነበር። ይህንንም የኢቢኤስ አዲስ ህይወት ፕሮግራም ያረጋገጠልኝ የኦሮሞን ህዝብ የማይወክለው አብይ መሩ የኦሮሞ ብልጽግና የአማራ ህዝብ ጠል መሆኑን ነው። በመሆኑም ሁሉም የአማራ ፋኖ ስለሰማናቸውና ስላልሰማናቸው የግፍ ታሪኮችና እንባዎች ሲል አንድነቱንና ትግሉን ያፋጥን ዘንድ ጥሪዬን አቀርባለሁ ብሏል። ጨምሮም በአማራ ትግል የምትቆምሩ የደም ነጋዴዎች ታሪክ ይፋረዳችኋልና ከድርጊታችሁ ትቆጠቡ ዘንድ አሳስባለሁ ሲል ገልጿል። የአማራ ፋኖ ነፍጥ ያነሳው የአማራ ህዝብ የህልውና አደጋ ገጥሞት ነው ያልነው በምክንያት ነው። የአማራ ፋኖ ትግል የሰውነት የፍትሃዊነትና የእኩልነት ትግል ነውና ሁሉም ንጹህ ፍትሃዊ ኢትዮጵያዊ ሁሉ ሊቀላቀለው ሊደግፈው የሚገባ ትግል ነውና ትቀላቀሉት ትደግፉት ዘንድ ግፍና አምባገነንነትን ለምትጸየፉ ኢትዮጵያውያን ሁሉ ጥሪዬን አቀርባለሁ ሲል በግፍ እስር ላይ የሚገኘው አርቲስት ዮርዳኖስ አለሜ ጥሪ አድርጓል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።